ማኪ አቤት እማዬ። የት ነበርሽ? የት ነበርኩ እኔ? ምንድን ነው የሚያርበተብትሽ? የት ነበርሽ ያልኩሽ? መታጠቢያ ቤት። አዎ እዛ መታጠቢያ ቤት ነበርኩ። የትኛው መታጠቢያ ቤት? ክፍልሽ ያለው አይሰራም እንዴ? ይሰራል። ኧረ አይሰራም ማለቴ። ምንድን ነው የሚያርበተብትሽ ማኪ? ሁኔታሽ እኮ ስትሰርቄት ያሽ ነው የምመስዪው። ኧረ እኔ አልተርበተበትኩም። ማለቴ ምንም አልተርበተበትኩም። በቃ ልግባ ልሂድ። አሁንማ አወቅኩብሽ። ቤት መጥተህ ነበር እንዴ? ሰላምታ አይቀርም አለሜ። መጥተህ ነበር ወይ ኪዳኔ? ምን ነው? ምን ተፈጠረ? ምን አለ የጠየቅኩህን ብትመልስልኝ። መጥተህ ነበር ወይ እያልኩ ነው አለሜ። ከመጣሁ እንዴት ሰላም ሳልልሽ እሄዳለሁ? ምን ነው የተፈጠረ ችግር አለ እንዴ? በቃ ስትመጣ እናወራለን። ኃይሎ ጋር ብላችሁ ጨፍራችሁ ዳራችሁት አይደለም? ይቅርታ ለሊት ድንገት ስትደውይልኝ ልብሴ መቀየር ሳልቻልኩኝ እንደዚሁ ነው የመጣሁት። ያንተ የሚዜ ልብስ ወለቀ አልወለቀ ዛሬ እኮ የአክሊል ሰርግ መሆኑን አውቃለሁ። እሱማ ልክ ነሽ። ያው እንደዚህ ለብሼ ስትያኝ የሆነ የሚጨምረው መከፋት ይኖራል ብዬ ነው። ታዲያ እንዴት ነበር ሰርጉ? እባክህ እቴ ሰርግሽ ዕለት ጥሪው ደርሶኛል አመስግኛል። አይገርምም? ግን ህይወት እኛ ያስቀመጥነው የህይወት መስመር አለ፣ እሷ ደግሞ የምታስቀምጥልን የህይወት መስመር አለ። ቆይ ግን መቼ ነው የተላለፈ? እኛ እኮ ስንት እቅዶች ነበሩ፣ ስንት ልጆች እንደምንወልድ ከልጆቻችን ጋር አብረን ማድረስ ሀሳብ ነበረ። ግን ሁሉም ነገር ህልም ሆኖ ቀረ። ከእንቅልፋችን ሳንነሳ ሁሉም ነገር እንትን ነው። ለበጎ ነው ልል ሌላ ለአንቺ የተዘጋጀ ጥሩ ህይወት ይኖራል። ለእኔ ጥሩ ህይወት? ኧረ እባክህ ነገ ነገ ነው ዴቭ። ዛሬ ላይ ደስታ አክሊል ነበረ፣ ግን በቃ አጣሁት። ልቤ ስብርብር ብሏል ዴቭ። ቆይ አሁን ከዚህ ሲሄድ የሆነ ነገር ሆኜ ሞትኩ ይባል ታዲያ ምን ሆኖ ለበጎ ይሆን? ነገ የሚባል ነገር የለም ዴቭ። ብዙ ነገሮች እንደሌሉ አሳይቶኛል። ነገ ማሰብ ዛሬ ላይ ሰብሮኛል። አውቃለሁ ግን አታውቅም ዴቭ። ስሜቱን ትገምተዋለህ እንጂ ምን ያህል እንደሚሰብር እኮ አታውቅም። ደስተኛ ነበር ዴቭ። እሱ ወገቧን ይዞ እሷ ደግሞ አንገቱን ይዛው ፊት ለፊት ደስ ብላቸው ቀናቸውን አከበሩ። ንገረኝ ዴቭ፣ ቀለበቱን ጣቷ ላይ ሲያደርገው በደስታ አቅፎ ሳማት እንዴት ነበር ስሜቱ? በቃ ለእኔ ዛሬ አክሊል ሞቷል። በነጭ ቬሎ ተገንዞ ጉድጓድ ውስጥ ገብቷል።
ከዚህ በኋላ ለሱ አንድም እንባ አይፈሰኝም። ስሜትሽ ያስፈራል ልዕልት። ጭካኔ ውስጥ ልብሽ እየገባ ነው። ጭካኔ? ማን ህይወት ጨክንበት የህይወት ጭካኔ ተቋቁሞ ያለው? ልቤ ውስጥ አንዳች ቆም። ከዚህ በኋላ በየዋህነት የምበድላት ልዕልት የለችም። ከዚህ በኋላ እኔ በመረጥኩላት ምርጫ ተሰብራ የምታለቅስ ልዕልት የለችም። ልዕልት ህይወት መልኳን ቀይራ ሁላችንም ትበድለናለች። ሁላችንም አንገታችንን የሚያስደፋን መሸከም የሚከብደን ብዙ ፈተና አለብን። ፈተና እንዳያጠነክርሽ እንጂ ማንነትሽን ወደ መጥፎ ነገር እንዲቀይርሽ አትፍቀጂለት። ምክርህን ለራስ አድርገው፣ ደግሞ ለጓደኛ ነገር ሌላ ልዕልት ይሰርታል። ልዕልት እስቲ ለራስሽ አንድ እድል ስጪ። ሌላ በየዋህነት የምታምንበት እድል አላደርገውም። ለዚህ ነበር ደብቀሽ አስቀምጪ ያልኩሽ። እንዳልሽው ማኪ ካየችው ምን እንደምታስብ ታውቂያለሽ? እኔ ብሩን ስላየችው ብቻ አይደለም እንደዚህ ተናደድኩት ኪዳኔ። እና ሌላ ምን አደረገች? ልቧ ውስጥ የሆነ ጥርጣሬ አለ። ምን አይነት ጥርጣሬ? አላውቅም፣ ግን አንድ ነገር አለ። ያለ ምክንያት ክፍላችን ውስጥ ገብታ የምትፈትሽበት ምንም ምክንያት የላትም። ግን የሆነ ነገር አለ ኪዳኔ። እች ልጅ በጣም አነገኛ ልጅ ናት። እና ምን ለማግኘት ነው የመጣችው እያልሽኝ ነው? አንተ ነህ እዛ ልጄ ልጄ እያልክ የምትቀበላት እንጂ እሷ እኛን የምትበቀልበት ነገር ነው እየፈለገች ያለችው። እሺ ምንድነው ማድረግ ያለብን አለሜ? ስለ ገንዘቡስ ምን ብለን ነው የምንነግራት? ምንም መናገር አያስፈልግም። ህይወታችንን ለእሷ የማሳወቅ ግዴታ የለብንም። ያው ግዴታም ባይሆን መጥፎ ነገር አድርገን ያመጣነው እንዳይመስላት ብዬ ነው። ምን አገባን ስለ እሷ ሀሳብ? እሱስ ልክ ነሽ። ምን አገባት? እኔ ከዚህ ሁሉ ያሳሰበኝ እዚህ ክፍል ውስጥ ምን እየፈለገች ነው የሚለው ነው። ማኪ ምን ይመስላል? እንዲህ ሳይስክሪም ነገር መናገር የፈለግሽ ይመስለኛል። እንዴት አወቅ? ልብሽ ነገረኝ። ይልቅ ምንድን ነው የተፈጠረው? ንገሪኝ። የሆነ ያልገባኝ ነገር አለ። እነዚህ ሰዎች የሆነ የደበቁ ነገር አለ ይመስለኛል። ለምን እንደዛ ተሰማሽ? ማለት ምን የተለየ ነገር አየሽ? ክፍላቸው ውስጥ የደበቁ በጣም ብዙ ብር አለ። በጣም ብዙ ብር። እኔ አላውቅም። እዚህ ቤት ውስጥ እንዲኖር በቀርብላቸው ምንም እጅ ስለሌላቸው ነበረ። ዛሬ ግን ክፍላቸው ስገባ በጣም ብዙ ብር አለ። በጣም ብዙ ብር። የምትይውን ያክል ብር ከየት ያገኙ? እኔ ምን አውቃለሁ? ግን እኔም እኮ እሱን የጀመረኝ ይሁን የተፈጠረ ግን ደግሞ የማናውቀው ነገር አለ ያልኩት ለዚህ ነው። ቆይ ገርልሽ ማኪ፣ እነዚህ ሰዎች ለመገቤት አናስወጣቸው ማለት ያው ሰላማችን የነሱ ናቸው። ደግሞ በዛ ላይ በጣም የተጨናነች ነው። አረ በጭራሽ እንዲወጡ አልፈልግም። እንዴ ለምን በዚህ ልክ ብዙ ነገር እያደረጉሽ ምን ከቤት አታስወጣቸው? የወንድሜ ልጅ እፈልገዋለሁ፣ ግን እሱን ከቤት አስወጥቼ መጣል አልችልም። ሌላም አሁን የማልነግርህ ግን ደግሞ ከዚህ ቤተሰብ ማግኘት የሚፈልገው ሚስጥር አለ። ምንድን ነው? እሱን አልነግርህም። ኦኬ። ስለዚህ እዚህ ቤት ውስጥ በደንብ ትኩረት አድርገን መቆጣጠር አለብን ማለት ነው። ለምንድን ነው እንደዛ የምትይው? የዋህነትሽ በጣም አስገርሞኛል። ከእናቴ ነው የወረስኩት። ስለዚህ አባባሉን መሰራረቅ ጀመረ ማለት ነው። ያልከኝን ተቀብያለሁ። ከእናትሽ ነው የወረስሽው ብለኝ። እንደዛ ከሆነ ሌላ ብዙ ነገር ልክሻለሁ።
አንቺ እረፍ እንዳትረውረው። አሳዛኝ ስታስጠላ። ወደዚህ ቢኒ ዛሬ በጣም ደብሮኛል። አታዝናናኝም? ተገርመሻል። ማን አባቷ ነች? እባክህ ቀደመች። ጨርሻለሁ። መሄድ እንችላለን። ልዕልት እንዴት አደርሽ? ደህና። ወዴት ነው በዚህ በጠዋት? ቁርስ ልጋብዛለሁ። ጥሩ ተግባብታችኋል። ቆይ ከዚህ በፊት ተዋውቁ ነበር እንዴ? ለመግባባት እኮ ያን ያህል ጊዜ አያስፈልግም። ልዕልት ማኪ ሄዳ መልካም ቀልብተው እስኪ እናያለን። አንቸኩልም፣ እናያለን። ምን ሆነሽ? ምን ለማድረግ እየሞከርክ ነው? ምን ያህል እድለኛ እንደሆንሽ እኮ ላሳያቸው እየሞከርኩ ነው። ማነው እድለኛ? ሰማኛለህ? ምን አይነት እድለኛ መሆኔን ላሳያቸው በሚሉ አስተካክል። እሺ፣ ማን እድለኛ ነው ነገር ልብሻ እሱ ማንም አንቺ ላይ እንዲጫወት አልፈልግም። ማንንም ሰው አንቺ ላይ እንዲጫወት የሚፈልግ ሰው ካለ መጀመሪያ እኔ ማለፍ አለብን። ንገረኝ። አንተ ማን ስለሆንክ ነው እኔን የምጠብቀኝ? እኔ ጠባቂ አያስፈልገኝም። ደጋግሜ ነግሬሃለሁ ቢኒያም። አታምነው። አሁን ወደ ስራችን እንሂድ። የኔ ልጅ ደህና ነሽ? ልዕልቴ ደህና ነኝ። እማዬ ምግብ መስራት ለግሳል። ቁጭ በይ። ቆይ ምንድን ነው ያደረጉሽ የኔ ልጅ? ይህን ያህል ልጅ አባቱን ይጠላል እንዴ? አዎ በድዬሻለሁ፣ ግን ምንም ቢሆን እኮ አባትሽ ነኝ። አባዬ እንደ ቀላል የሚወራ በደል የለም። የበደለ እንኳን ቢቀለው የተበደለ ምን ያክል ልቡ ስብራት እንዳለ ያውቃል። ይቅርታ እየለመንኩሽ ነው የኔ ልጅ። ከናቲ ጋር እንድትጋቡ ስወስን አክሊል በልብሽ ውስጥ ቦታ ያለው አልመሰለኝም ነበር። ይቅር ብያለሁ አባዬ። አሁን መሄድ እችላለሁ? እባክሽ ልዕልቴ፣ ገንዘብ እየፈለኩኝ ነው። በቅርቡ ቤት ይኖረናል። ከዛም ከዚህ ቤት እንወጣለን። በደስታ እንደ ድሮ እንኖራለን። አባዬ ዝም ብለህ አትልፋ አባዬ። በድሮ በር ያረሰ የለም። እሺ ኪዳኔ፣ አንተ ኪዳኔ፣ ምን ሆነ ነው በጠዋት እንደዚህ አንገትን የምትደፋው? አይ ምንም አልሆንኩም። እንደዚህ ሆነ እያየው ምንም አልሆንኩም ትለኛለህ እንዴ? ምንድን ነው የሆንከው ኪዳኔ? ንገረኝ። አይ ከልዕልት ጋር ትንሽ አውርተን ነበር።
እና ምን ተፈጠረ? አይ ምንም። እባክሽ አልማዝ አባትነቴን እንድትመልስልኝ ምከሪያት። በድያታለሁ። አንድ አባት በልጁ እንደ ጠላት መታየት ምን ያህል እንደሚያምስቴ ንገሪያት። ልጅህ ትወድሃለች። እሺ ነው ብለሽ ነው? እስካሁን ማንን ነው የሚጠብቀው? አይደም እንዴ? ትዕግስት ላይ ብዙም አይደለም መሰለኝ። በጣም ትዕግስተኛ ነኝ እንጂ ከቅድም ጀምሮ አስጠበቀን አይደል እንዴ? እና ለምን ሄደ? የምትጠብቀውን ሰው ለማየት እኮ በጣም ጓጓን። ማንን ነው የምትጠብቀው አትለው? በጣም ቀልደኛ ሆነሻል። ማን ነው ምላስ የለቀቀብሽ? ያንተን ትዕግስት የሰረቁ ሰዎች መሰሉ። እንዴ ምን ነው አባዬ? አይ አይሆንም። ቢኒያም አባዬ አጋጣሚ ነው፣ በዚህ ጋር ያልፍ ነው በለኝ አባዬ። ጋሼ ከዚህ ሰውዬ ጋር ምን ይሰራል? አይ በፍጹም አይሆንም አባዬ። ወንድሜ ግድያ ላይ እጁ አለበት ማለት ነው? አያያይ እንደዛ በፍጹም መሆን አይችልም። ቆይ ምን አይነት ነገር ነው? ቆይ እስቲ እኔ ይህንን በፍጹም ማመን አልችልም ቢኒያም። ማኪ እስኪ ቆይ ተረጋጊ። እሺ ልዕልት እንኳን ደህና መጣሽ። ከዚህ በኋላ አንቺን የሚጎዳ ማንም ኃይል ነው። ከዚህ በኋላ ማንም ያንቺን ቁጣ ማለፍ አይችልም። እስከ ዛሬ በፍቅር ስም ብዙ ተጎድተሻል። ከዚህ በኋላ ፍቅርን ተጠቅመው እንደጎዱሽ አንቺን ፍቅርን ተጠቅመሽ ትጎጃቸዋለሽ። አለቀ። ለማንም ሰው ፈገግታሽን አታሳጭው። ውስጥሽ ያለውን በቀልና እንዴት አውጥተሽ አታሳይ። ሁሌም ፈገግ በይ። ፈገግ በይ። እሰይ ተመስገን የኔ ጌታ። ይህን ፈገግታ ማየት ነበር የናፈቀኝ። ምን እስቲ አይደለም ወይ? አዎ የኔ ልጅ እንኳን ተመለስሽልኝ። ይህን ፈገግታሽ ማየት ነበር የምፈልገው። እሰይ የኔ እናት እሰይ። ከዚህ በኋላ ሁሌም ታይዋለሽ ማይ። የህመምና የስቃይ እንባዎች ከዚህ በኋላ ወደ እኔ አይመጡ። እሰይ የኔ ጌታ፣ የኔ አባት፣ ለአንተ ምን ይሳነሃል? የልጄን ፈገግታ ያመለስክልኝ። እሰይ። እና ወዴት ልትሄጂ ነው? ዛሬ ልጄ ቀጠሯል። ምን ያህል ደረጃ እንደደረሰ ሂጅ ማየት አለብኝ። አብሬሽ ልሂድ እንዴ? አይ ማይ፣ እኔ ብቻዬን ነው የምሄደው። አንቺ እዚህ አረፍ ይሻላል። አዎ ይሻላል ማይ። እሺ ቁርስ ላቅርብልሽ? አይ አልበላም ማይ፣ አሁን ውጭ እበላለሁ። እኔ የምለው ቤት የእናትሽ ቆንጆ ምግብ እያለ ውጭ ምን ያስኬድሻል? አይ ውጭ መብላት ነው የምፈልገው ማይ፣ ስለዚህ አታስገድጂኝ። አሁን ልብሴን ቀያየርኩኝ። እሺ ካልሽ። የኔ ልጅ ወይ ማይ፣ አባትሽን አባዬ ምንም ማይ ይቅርታ እንድታደርግልኝ ጠይቂያታለሽ? ምንም ቢሆን አባትሽ ነው። ለምንድን ነው ፊት የምትነሺው? ምንም ቢሆን እኮ ልጁ ነበርኩ ያል። ታዲያ ለምን እንደዚህ ጨክንብኛል? እማዬ እያንዳንዱ ያጣኋት ነገር በሱ ምክንያት ነው። ምን እንዳጣው ደግሞ ቀስ እያለ ይገባል። አሁንማ ገብቶታል። ይቅርታ እየለመነሽ እኮ ነው። እንደዛ አይደለም እንዲገባው የምፈልገው እማዬ። ከዚህ በኋላ ስለ አባዬ ምንም አይነት ነገር እንድትነግረኝ አልፈልግም እማዬ። ግን እኮ ይወድሻል የኔ ልጅ። ለአንቺ ምን ያህል እንደሚሳሳልሽ ታውቂ የለ? እኔም እወደዋለሁ እማዬ። ምን ሆነሃል? ምንም አልሆንኩም። ጥሩ ስሜት ላይ አይመስልም። ዛሬ ስራው ይቅርብህ እንዴ?
አይ እሰራለሁ፣ ችግር የለውም። ይህ ስራ ትኩረት ይፈልጋል። በዚህ ስሜት ሆነ አንድ ፖሊስ እጅ ላይ ከገባ ይህ ስራ አለቀለት። ይኸውልህ ኪዳኔ፣ እኔ ስለአንተ መከፋት ሆነ መጨነቅ ግድ አይሰጠኝም። ግን በዚህ ስሜት ውስጥ ሆነ ይህን ስራ ገደል ሊገባ ይችላል። አይ እሰራለሁ፣ ገንዘብ ያስፈልገኛል። አትንገብገብ ኪዳኔ። ገንዘብን አጥብቀህ በፈለግከው ቁጥር እሱ ይርቃል። ለቀቅ አድርገው። ገንዘብ ራሱ ይመጣል፣ ለራሱ ይሄዳል። ስለዚህ ቤት ገብተህ አረፍ ብለህ ደውልልኝ። ወይ ምን እየተፈጠረ ነው? እኔ ምንም አልገባኝም። አባዬ እዚህ ምን ያደርጋል? ከወንድሜ ጋር ምንድን ነው የሚያገናኘው? ምንድነው የተፈጠረው? አባዬ ለምንድን ነው እንደዚህ አንገቱን ደፍቶ አዝኖ ያለው? አይሆንም ማኪ፣ እየተከታተልነው እንደነበር ሊያውቅ ይችላል። ስለዚህ እዚህ ነው መጠበቅ ያለብን። እና ታዲያ እንደዚህ እንደሆነ ተነው እንሂድ እንዴ? አዎ፣ ከሱ ውጪ ምንም አማራጭ የለንም። ውይ ቢኒ፣ በእናትህ የሆነ ነገር እናድርግ። እንዴት ነው ቆይ እንደዚህ ሆኖ እያየነው ዝም ብለን የምንሄደው? ምን እናድርግ ማኪ? አሁን ብንሄድ ይጠራጠራል። እሺ ስልክ ደውይና የሆነ ነገር ጠይቅ፣ ወይ ደግሞ የት እንዳለ ጠይቂ። እኔ ይሄ ነገር እንዲገባኝ እፈልጋለሁ። አባዬ ከዚህ ሰውዬ ጋር ምን ያደርጋል? ያ ሁላ ገንዘብስ ቆይ ከየት መጣ? ስማኝ፣ አባዬ ከዚህ ሰውዬ ጋር የሚገናኝ ከሆነ ገንዘቡን የሰጠው እሱ ነው ማለት ነው። ጥያቄው ግን ያ ሁላ ገንዘብ ለምን ሰጠው? ማኪ፣ የግዴን ነገር ማወቅ ካለብን ጋሽን እዚህ ጋር ጥለነው መሄዳችን ግድ ነው። አለበለዚያ ግን እየተከታተልነው እንደነበር ያውቃል። እነሱንም ማግኘት ከባድ ሊሆንብን ነው። ማኪ እባክሽ በእናትሽ ስሚ። ኡፍ፣ እሺ በቃ ና እንሂድ። እሺ እንሂድ። ምን ላድርግ አምላክ? ቤተሰቤን መርዳት አለብኝ። ካለበት ነገር ማውጣት አለብኝ። ምንም መልካም መንገድ ባይሆንም እንኳን የሚሄደውን መንገድ አንተ እርዳኝ። በእኔ ምክንያት ነው ይህን ሁሉ የሆኑት። ከዚህ ነገር በምንም መንገድ ሄጄ ቢሆን መውጣት አለብኝ። አምላክ እባክህ እርዳኝ። አይ እንደዚህ ስለተጠቆቁ ትናንት እኮ ነግሬኛለሁ እና አላመንከኝም። አለማመን ሲሆን በዚህ ፍጥነት እንደዚህ ለውጥ ይሆናል ብዬ አልጠበቅኩም ነበረ። አዎ እንደዚህ ለውጥ መምጣት ነበር። ልዕልት፣ መከራ ብልህ ያልሆነ ሰው በጣም ከባድ ነው። ወዴት እየሄድሽ እንደሆነ ያላውቅ። ይኸውልሽ ምን መሰለሽ፣ ህመምሽን በዚህ ልክ በፈገግታ መደበቅ መቻል ራሱ በጣም ከባድ ነገር። ቆይ እኔ የምለው ታዲያ ሳለቅስ እንድኖር ነው የምትፈልገው? አላልኩም፣ ግን አልቅሰሽ ልብሽ ብሽር ይሻላል። በቃ አይደል፣ ከዚህ በኋላ ለሱ ማለቅስለትም ባይልምሽ። ይኸውልህ ለጓደኛ ነገሮች በሆነሽ አሁን ወደ ሆስፒታል እየሄድኩ ነበር። ያው በዚህ አጋጣሚ መድኃኒት እንድጠይቅኝ ነው። አክሊል ልቤ ውስጥ ካሞተ በኋላ እኔ ደግሞ በዚህ ልክ ደህና እና አንድ ነገር ተባበረኝ። እና ምን ልተባበርሽ? ስለ ልጅ ነገር እንዳለ እንድትመስል ፈልጋለሁ። እሺ ይሄ ልጅ አክሊል አለኝ። ይሄን ምስጢር ለማንም ባታወራ ደስ ይለኛል። ችግር የለውም። አመሰግናለሁ። እስካሁን ከጎኔ ሆነህ ስላጽናናኝ በጣም ነው የማመሰግንሽ። እሺ በቃ አሁን ለማንኛውም የቀጠሮ ሰዓት ደርሰ ስለሆነ መልካም። አሜን። ላንቺ መልካም።
ከየት ነው? ትንሽ ስራ ነበረችብን እዛ ድረስ መጣ ነው። ምን ስራ ነው? እንዲሁ ስትጓተቱ ነው እንጂ ምን አለበት ልጄ ብቻውን ከምትሆን አብረሻት ይዘሻት ብትሄጂ ምን አለበት? የት ሄደች? ክትትል ነዋ። ዛሬ እኮ ቀጠሮዋ ነው። አላወኩም ነበር። ለመሆኑ መቼ በስርዓት አናግረሻት ታውቂያለሽ? እሷ ናት እኮ በስርዓት የማታናገረኝ። ማየ እያየሻት አይደል እንዴ? እንደተከፋች እንዳዘነች ታውቂያለሽ። ምን አይነት ነገር ውስጥ እንዳለችም ታውቂያለሽ። እና ምን አለ ጊዜ ብትሰጫት ብቻዋን ባትተያት። እሺ አልኳት። እነኚህ ልጆች ምንድን ነው የሚያሴሩት? ጋሼ ዳኔ ጋሼ ላወራ ፈልጌ ነበር። ጊዜ ይኖርሃል? ይቻላል። ምን ነው ችግር አለን? አይ ምንም ችግር የለም ጋሼ። ስለ ልዕልት ላናግርህ ነበር። ምን ነው ልዕልት? ምን ሆነች? ኧረ አስደንግጥ ጋሼ። ምንም አልሆነችም። እንዲሁ አሁን ስላለችበት ሁኔታ ነው። ለምን ታስጨንቀኛለህ? ንገረኝ። ትናንት ያክል ሰርግ ነበር። ማታ አግኝቻት ነበር ጋሼ። ልዕልት ስለ ሰርጉ ጠይቀኝ ጋሼ፣ ግን ምንም አላዘነችም ነበር። የሆነ ኃይል ውስጧ ወደ ጭካኔ ሲለወጥ አይቻለሁ ጋሼ። ይህ ልነግርህ ነው የመጣሁት። በአንተ ስለማትጨክን ጉዳቷን በፍቅር ልጠግንላት ብዬ ነው። ልዕልት ያቺ ብዙ የምታውቃት ልዕልት አይደለች። ልጄን አይኔ እያየ እያጣኋት በጣም ያስፈራል ጋሼ። ወደ ምን እየተለወጠች እንደሆነ እኔ አላውቅም። ልነግራት ሞክሬያለሁ፣ ግን ለመስማት ፈቃደኛ አልሆነችም። እኔ ተይ ብዬ የምመክራት ምክር እሷ ጋር ሲደርስ ተራ ሆኖባታል። በምችለው መጠን ልጄን ለማዳን እጥራለሁ። የኔ ልጅ እሺ ጋሼ፣ የትኛውም መረዳ ነገር ካለ እኔ አለ። በየትኛውም ሰዓት ደውልልኝ። በጣም አመሰግናለሁ የኔ ልጅ። ይሉም ጋሼ ደህና ዋል። እሺ ጋሼ። አይ ደህና ዋል። አባዬ። አቤት ልጅ። ምንድን ነው? ቆይ ሰሞኑን የሆንከው በጣም እያስጨነቀኝ እኮ ነው። የተፈጠረ ነገር አለ እንዴ? አይ ምንም አልሆንኩም የኔ ልጅ፣ አትጨነቂ። እንዴት ነው እንደዚህ ሆነ እያየሁ የማልጨነቀው? እንዴ አባዬ፣ ለምንድን ነው እንደዚህ የምታየኝ? ልዕልቴ ልክ እንዳንቺ ነበረች። ልክ እንደኔ ምን? እንዳንቺ ንጹህና የዋህ ሴት ነበረች። እንዴ አባዬ፣ አሁንም እኮ በጣም ንጹህና የዋህ ልጅ ናት። አሁን እንኳን ልጄን ያጧት የሆነ ነገር የወሰደብኝ ያህል ነው የሚሰማኝ። እንዴ አባዬ፣ ለምን እንደዛ ተሰማክ? ምን ሆነችብህ? ምን እንደሆነች አይደል ማወቅ የከበደኝ። ለነገሩ እኔ ነኝ ለዚህ ሁሉ የዳረኳት። ለእኔ የአባትነት ክብር አይገባኝም አይደል ማኪ? ተው እንጂ አባዬ፣ ለምን እንደዚህ ትላለህ? አንተ እኮ በጣም ምርጥ፣ ከአባት በላይ አባት የሆንክ አባት ነህ። ተይ እኔ ልጅ አታታየኝ። ምን ማድረግ እንዳለብኝ አላውቅም፣ ግን ልጄን ባድነት ደስታዬ ነበር። አባዬ እባክህ እንደዚህ አትጨነቅ። ሁሉም ነገር በጊዜ ይስተካከላል።